የኔ ቆንጆ የኔ መቤት ዛሬ ትምህርት ቤት እንደዚህ ውብ ሆነሽ ስትሄጂ ጓደኞችሽ ይቀልብሻል። ዳዊትዬ ፈጣሪችን የመሰለች ልጅ ላንተ ሰጠዋል። አንተ ደግሞ ለኔ እናት እንደሆንላት ስላደረከኝ ፈጣሪን ቀን በቀን አመሰግናለሁ። ከዚህ በላይ ምን እፈልጋለሁ? ሄለንዬ አንቺ እኮ ለዚህ ቤት በረከት ነሽ። ደግሞ ማፊዬን እንደራስሽ ልጅ ስለምትንከባከቢልኝ በጣም ነው የማመሰግነው። ደግሞ የማፊዬ እናት ከሞተች በኋላ ቤታችን ጭር ብሎ ነበር፣ ግን አንቺ መጥተሽ አበራሽ። ዳዊትዬ ማፊዬም እኮ የኔ ልጅ ነች። አንተ ስራ ላይ ብቻ ተኩል። ደግሞ ዛሬ ትልቅ ስራ እንዳለበት አውቃለሁ። አዎ ልክ ብለሻል። እነዚህን ዶክመንቶች ለነገ ቶሎ ማድረስ አለብኝ። እንደዛ ስለሆነ ዛሬ እንግዳ ክፍል ውስጥ ቁልፍ እየሰራው ነው ሙሉ። እናንተ እዚህ ተጫወቱ። ማፊዬ በቃ እናንተ እዚህ ጊዜ አሳልፉ። እሺ ሂድ በእናትሽ ከፊቴ ጥፊ አለሽ። ታቅለሽልሽኛለሽ። አንቺ ቆሻሻ ምን ታፈጭብኛለሽ? ይሄ ቤት ላንቺ መዝናኛ መሰለሽ? ደግሞ ሰሞኑን ባይንሽ የምታሳየኝ ጥርጣሬ አልተዋጣልኝ። አይደለም እትዬ እቃውን ማጠብ ፈልጌ ነው፣ ምንም አላሰብኩም። አድምጪኝ አንቺ መጋኛ ሰራተኛ፣ እዚህ ቤት የምትኖሩ እኔ ስለፈቀድኩልሽ ብቻ ነው። ያቺ በሽተኛ ልጅ አባቷ ፊት በምታሳየው መሳቀቅ እኔ መጥፎ ለማስባል አስባችሁ ከሆነ ተሳስታችኋል። አፍሽን ዘግተሽ እግርሽን ሰብስበሽ ስራሽን ብቻ ስሪ። አሁን ዞር በይ ከፊቴ። አዎ እኔ ነኝ። አትጨነቅ፣ ነገር ሁሉ በቁጥጥር ስር ሆኗል። ዳዊት እንግዳ ክፍል ውስጥ ገብቶ ስራ ላይ ተጠምዷል። ምንም መስማት አይችልም። አዎ ስለ ንብረቶቹም ያልከኝ ሁሉ አጣርቻለሁ። ያደደፍ ሀብቱን በሙሉ በልጁ በማፊ ስም ነው ያደረገው። እኔን ከምንም አልቆጠረኝም። አይዞ ማፊ ከሌለች ህጋዊ ወራሹ ማን ነው? እኔ ነኝ። እሱ ልጁን ካጣመ ሞቱ አይቀሬ ነው። ያው ንብረቱ በሙሉ ወደ እኔ መጣ ማለት አይደለም። ምን አትዘባርቅ። መጠበቅ ሰልችቶኛል። ዛሬ ማታ ጨርሰዋለሁ። የሚጥል በሽታ ስላለባት መድኃኒቷን ካቃሎት ትንፋሽ በሚዘጋ ነገር ከሰጠዋት ማንም ምንም አይጠረጥርም። ሁሉም ሰው በበሽታዋ ምክንያት የሞተች ነው የሚመስለው። ዛሬ ማታ የመጨረሻ ቀኗ ናት።
ማደርገው አሁን ሄደ? እዚህ ነበር እኮ ያስቀመጥኩት። አሁንም የዚችን አሮጊት ፎቶ እያየሽ ነው? ገና ለገና እናቴ ሞታለች ብለሽ አባትሽ እንዳደልሽው። ለነገሩ አንቺ እዚህ ቤት እርግማን ነሽ። እባክሽ እዚህ ይላል ፎቶን ስጪኝ፣ እናቴ ናፍቃኝ ነው። ትሰሚኛለሽ አንቺ ደደብ፣ አባትሽ ጨርሶ አንቺ ምን ይጠልቷል። ለዛ እኮ ነው ዛሬ ቀኑ ሙሉ እንግዳ ክፍል ውስጥ ተዘግቶ የሚለው። አንቺ ማየት ስላልፈለገ እኮ ነው። አንቺ ለሱ ሸክም ነሽ። ደግሞ ይሄ የሚያስጠላ የሚጥል በሽታሽ ደግሞ አስጠልቶታል። እኔ ባልኖር ኖሮ አንቺን አደባባይ ላይ ነበር የሚጥልሽ። ውሸት ነው። አባቴ ይወደኛል፣ እሱ እንደማይጠላኝ ነግሮኛል። ውሸት ነው። እኔ ነኝ የማዋሸው? ይሄው እጆችሽ እየተንቀጠቀጡ ነው። በሽታሽ ሊነሳ ነው። በሽተኛ ማንም አይወድሽ። ዳዊት ቶሎና ልጄ ልትሞትብኝ ነው። ወይ አምላኬ ልጄ ልትሞት ነው። ወይኔ ጉዴ! አሬ ሰው ያለ ወይኔ ጉዴ! ወይኔ ጉዴ! ቶሎና ዳዊት ልጄ ልትሞትብኝ ነው።
ማፊ ወይኔ ልጄ ማፊ ወይኔ ማፊ ማፊ ወይኔ ልጄ ማፊ 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 ተመስገን። ምን ሆነች ይለን? መድኃኒቱን በአግባቡ ሰጥሻታል ወይስ አልሰጥሻትም? ሰሞኑን በሽታዋ ቶሎ እየተነሳ ነው። የኔ ጌታ ተቆጣ እባክህን። ዛሬ አንተም ስራ ላይ ስለነበርክ እኛም ደግሞ ስንጫወት ስለነበር መድኃኒቱን መስጠቴን ረሳሁ። ዳዊትዬ የኔ ጥፋት ነው፣ ይቅርታ። ብቻ ልጄ ትትረፍልኝ። አሁን ማልቀሱ ምንም አይጠቅምም። ሆዷ ባዶ ስለሆነ መድኃኒቱን መውሰዳችን። ጽጌ። አቤት ካሽ። ፈጥነሽ ለስላሳ ሾርባ አዘጋጅላት። ከዛ በጥንቃቄ መድኃኒቷን ፈጭተሽ ጨምሩ በፍጥነት። እሺ? እሺ ካሽ፣ አሁን አመጣለሁ። አትደንግጭ ጽጌ። ሄለን ሳታስበው ብርጭቆ ተሰብሮባት ነው። ጠጋ በይ እናጽችው። ማፊ ይሄ የመጨረሻ አራትሽ ነው። ይሄ መርዝ በደምሽ ውስጥ ገብቶ የሚጥል በሽታ ትንፋሽን ዘግቶ እንደገደለ ተደርጎ ይጻፋል። ከዛ ደግሞ እኔ የዚህ ቤት ንግስት ሆንኩ ማለት አይደለም። ያዝናለሁ ማፊ። መድኃኒቱን በሚገባ ጨምረሻል አይደል ጽጌ? አዎ ጋሼ፣ በሚገባ ፈጭቼ ጨምሬበታለሁ። አሁን ይሻላታል። እስኪ እኔ ላንጎርስሽ። የኔ ምስኪን ልጅ፣ ዛሬ ስላላስታወስኩሽ በጣም ራሴን እየወቀስኩ ነው። አሁን እችን ሾርባ ጠጭና አረፍት ያለሽ። ያኔ ቆንጆ አሁን ጥጥት አድርጊልኝ። ጠጪ እንጂ። ጠጪ እናቴ።
እንዴ ልጄ ምን ሆነሽ? ማፊ እንዳትበይው